አጠር ያለች ነገር እናያለን። ባለፈው የጀመርነውን ነገር ትንሽ ወደ መሬት የሚያስይዝ ነገሮችን እናይና ከዛ በኋላ ጥያቄ ላላችሁ ሰዎች እድል ሰጣለሁ። እግዚአብሔር ይመስገን። በተቻለ መጠን ትንሽ ሰዓታችንን ለመጠቀም እንሞክራለን ማለት ነው። እንግዲህ ለመግቢያ እንዲሆነን ቆላስይስ መጽሐፍ ምዕራፍ 3 ላይ አነባለሁ። ቆላስይስ ምዕራፍ 3 ቆላስይስ ምዕራፍ 3 እንደዚህ የሚል እግዚአብሔር ቃል አለ። ቆላስይስ ምዕራፍ 3 ቁጥር 1 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ይላል። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። እግዚአብሔር የተመሰገነ ይሁን። እዚህ ርዕሱ ላይ ለማሳየት እንደሞከርኩት ስለ በእግዚአብሔር ቀኝ የእግዚአብሔር ቀኝ ማለት ምን ማለት ነው የሚለውን ትንሽ ነክተነዋል የዛሬ 15 ቀን አካባቢ ላይ። ዛሬ ግን የእግዚአብሔር ቀኝ ማለት ምንድን ነው ከሚለው አልፈን በእግዚአብሔር ቀኝ ተቀመጠ። አሁን እዚህኛው ላይ አሁን ያነበብነው ላይ ምንድን ነው የሚለው? በእግዚአብሔር ቀኝ ተቀምጦ ባለበት ነው የሚለው። መጽሐፍ ቅዱሳችን ክርስቶስ በእግዚአብሔር ቀኝ ተቀመጠ የሚለውን ያመጣል። በሐዋርያት ሥራ ምዕራፍ 7 ላይ ደግሞ እንደዚህ የሚል ቃል ደግሞ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 54 እና 55 ላይ እስከ 56 ልናነበው እንችላለን። ይህንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም እያፏጩ አፏጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና ነው የሚለው። ሐዋርያው ጳውሎስ በቆላስይስ ላይ የጻፈን ላይ ተቀምጦ ክርስቶስ በእግዚአብሔር ቀኝ ተቀምጦ ያለበት ነው የሚለው። እዚህ ላይ ደግሞ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለዋል። ስለዚህ ቆሞ አያለው። በእግዚአብሔር ቀኝ መቆም ምንድን ነው? በእግዚአብሔር ቀኝ መቀመጥስ ምንድን ነው? በእግዚአብሔር ቀኝ ተቀመጠ ሲባል ምን ማለት ነው? በእግዚአብሔር ቀኝ ቆመ ሲባልስ ምን ማለት ነው? እግዚአብሔር ይመስገን። በአንደኛ ጴጥሮስ ምዕራፍ 3 ላይ ደግሞ እነዚህን ሶስት ነገሮች በእግዚአብሔር ቀኝ ከመሆን ጋር ተያይዞ በመጽሐፍ ቅዱስ ውስጥ የተቀመጡ እነዚህ ሶስት ነገሮች አሉ። ሰዎች የዚህ ዓለም የሃይማኖት መምህራን የእግዚአብሔር ቀኝ የሚለው ላይ ብቻ ስለሚያተኩሩ ነገሩ አካላዊ እንዲመስላቸው
የሆነ ፐርሰን አጠገብ ላይ ቁጭ ብሎ የሚሰራው አይነት ነገር አድርገው እንዲያስቡ ሆነዋል። ግን መጽሐፍ ቅዱስ ክርስቶስ በእግዚአብሔር ቀኝ ስለመሆኑ ብቻ ሳይሆን የሚናገረው በእግዚአብሔር ቀኝ ተቀመጠ አለ፣ ቆመ አለ። አሁን ደግሞ አንደኛ ጴጥሮስ ምዕራፍ 3 ላይ ልውሰዳቸውና እግዚአብሔር የተመሰገነ ይሁን። ምዕራፍ 3 ቁጥር 22 ላይ እንደዚህ ይላል። ከ21 ጀምሮ ላንብበው። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና፣ እርሱም ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ይቅርታ ያነበብኩላችሁ አንደኛ ጴጥሮስ ምዕራፍ 2 ነው። እኔ ማንበብ የፈለግኩት ምዕራፍ 3 ነው እና ወደ ምዕራፍ 3 ልሻገር። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ፣ ይህም በክርስቶስ ኢየሱስ ትንሣኤ ነው። እርሱም መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ ይላል። ስለዚህ በእግዚአብሔር ቀኝ አለ፣ በእግዚአብሔር ቀኝ ተቀመጠ፣ በእግዚአብሔር ቀኝ ቆመ ብሎ መጽሐፍ ቅዱስ ያስቀምጣል። ስለዚህ ምን ማለት ነው ይሄ? በእግዚአብሔር ቀኝ ቆመ ስንል፣ በእግዚአብሔር ቀኝ ተቀመጠ ስንል፣ በእግዚአብሔር ቀኝ አለ ስንል ምን እያልን ነው የሚለው ነገር በደንብ መታየት አለበት ማለት ነው። ባለፈው ነካ ያደረግነው ሐሳብ አለ። ክርስቶስ መጽሐፍ ቅዱሳችን አንድን የመጽሐፍ ቅዱስ ሐሳብ ሌላኛው የመጽሐፍ ቅዱስ ሐሳብ እንዴት አድርጎ እንደሚያፍታታው ተነጋግረናል። ክርስቶስ በእግዚአብሔር ቀኝ ተቀመጠ ብቻ ሳይሆን የሚለው በእግዚአብሔር ቀኝ ሲል ምን ማለት እንደሆነ ሌሎቹ የመጽሐፍ ቅዱስ ክፍሎች አብራርተውታል። ለምሳሌ መጽሐፍ ቅዱሳችን ስለ የእግዚአብሔር ጣት ማለት ምን ማለት ነው የሚለውን ነገር በአንድ ቦታ ላይ የእግዚአብሔር ጣት ብሎ ያለውን፣ በሌላ ቦታ ላይ ደግሞ ያ የእግዚአብሔር ጣት ምን ማለት እንደሆነ ራሱኑ ቃል ተጠቅሞ እንዴት እንደሚያብራራው ከመጽሐፍ ቅዱስ አንድ ሐሳብ ላሳያችሁና ዛሬ ትንሽ ጠለቅ ያለ አድርገን እናየዋለን። ለምሳሌ ሉቃስ ወንጌል ምዕራፍ 11 ላይ ስትሄዱ አጋንንትን ክርስቶስ ያስወጣው በምንድን ነው የሚለውን ስታዩ በእግዚአብሔር ጣት ይላል። ሉቃስ ምዕራፍ 11 ቁጥር 20 ላይ እንደዚህ ይላል፣ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች ይላል። እኔ በእግዚአብሔር ጣት አጋንንትን የማወጣ ከሆኑ ምን ማለቱ ነው? በእግዚአብሔር ጣት አጋንንትን አወጣለሁ ማለት አንድ የሆነ የእግዚአብሔር ካሉት ጣቶች ክፍሎች በአንደኛው እየጎተተ ያወጣል ማለት ነው? አይደለም። ምን ማለት ነው? ምን ማለትን ትርጉሙን እኛ አይደለም በግል አይደለም የምናመጣው፣ ከዲክሽነሪም አይደለም የሚገኘው፣ ወይም ደግሞ እናውቃለን የሚሉ ሰዎችም የእግዚአብሔርን የቃላት አጠቃቀም ሊያሳውቁንም አይችሉም። ምክንያቱም የእግዚአብሔር አእምሮ አይደሉም። ስለዚህ ምን ይለናል? ማቴዎስ ወንጌል ምዕራፍ 12 ላይ ስንሄድ ማቴዎስ ምዕራፍ 12 ቁጥር 28 ላይ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች። አያችሁ፣ ሉቃስ ላይ በእግዚአብሔር ጣት አጋንንትን የማወጣ ከሆኑ ብሎ የተቀመጠውን ማቴዎስ ምዕራፍ 12 28 ስትመጡ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆኑ። ስለዚህ መጽሐፍ ቅዱስ በአንድ የመጽሐፍ ቅዱስ ክፍል ላይ የተነገረውን ሐሳብ በሌላኛው የመጽሐፍ ቅዱስ ክፍል ተፍታቶ እናገኛለን ማለት ነው። ስለዚህ የእግዚአብሔር ጣት ማለት የእግዚአብሔር መንፈስ ማለት ነው እንጂ የሆነች አንድ
ከተወሰኑ ቁጥሮች ካሏቸው የጣቶች መካከል አንዷ ተገንጥላ መታ ማለት አይደለም። ስለዚህ መጽሐፍ ቅዱስ የእግዚአብሔር መንፈስ የሚለውን ነገር የእግዚአብሔር ጣት በሚል ያብራራዋል ማለት ነው። ልክ እንደዚሁ የእግዚአብሔር ቀኝ ማለትም ምን ማለት እንደሆነ ተብራርቷል። ግን ምን ማለት እንደሆነ ከመናገሬ በፊት የእግዚአብሔር ቀኝ በእግዚአብሔር ቀኝ ስለመቀመጥ የተጻፉ አንድ ሁለት ጥቅሶችን ላንብብላችሁ። ለምሳሌ ዕብራውያን መጽሐፍ ምዕራፍ 10 ላይ ዕብራውያን ምዕራፍ 10 ዕብራውያን ምዕራፍ 10 ቁጥር 12 ላይ 10:12 ምን ይላል? ከ11 ጀምሮ ላንብበው። ምዕራፍ 10 ቁጥር 11 ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ፣ ጠላቶቹም የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል ይላል። እግዚአብሔር ይመስገን። አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ስራ ሰራ፣ ከዛ በእግዚአብሔር ቀኝ ተቀመጠ። አሁን ይሄ ተቀመጠ ቆላስይስ ላይም በእግዚአብሔር ቀኝ ተቀመጠ ብሎ ያስቀምጣል። ማቴዎስ ወንጌል ምዕራፍ 23 ላይ ብትሄዱ ማቴዎስ ወንጌል ምዕራፍ 22 ላይ ይሄ ከብሉይ ኪዳን ተያይዞ የመጣ ነው። ተቀመጠ የሚለውን ነው አሁን የምናየው። ተቀመጠ ሲል ምን ማለት ነው? በእግዚአብሔር ቀኝ ተቀመጠ ማለት ሄዶ የሆነ መቀመጫ ተዘጋጅቶለት በግራ በኩል ሳይሆን አቅጣጫ ተወስኖለት በዛ በኩል የሆነች መቀመጫ ላይ ቁጭ አለ ማለት ነው። እግዚአብሔር የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ 22 ላይ ቁጥር 41 ጀምሮ እንደዚህ ይላል። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? በምን ተቀመጥ? በቀኜ ተቀመጥ። እግዚአብሔር ይመስገን። አሁንም በቀኝ መቀመጥ ብሎ ነው የመጣ። ቆላስይስ ምዕራፍ 3 ላይ በቀኝ መቀመጥ፣ ዕብራውያን መጽሐፍ 10:12 በቀኝ መቀመጥ፣ አሁን እዚህ ማቴዎስ ወንጌል ምዕራፍ 22 ላይ ደግሞ በቀኝ መቀመጥ ምን ማለት ነው? የዚህን ሁሉ ሐሳቢ ይዘን በቀኝ መቀመጥ ማለት መንገስ ማለት ነው። መጽሐፍ ቅዱስ ነገሰ ለማለት ሲፈልግ በቀኝ ተቀመጠ የሚል ቋንቋ ወይም ደግሞ የቃላት ዘይቤ ይጠቀማል። እንዴት ነው የምናውቀው? በእግዚአብሔር ቀኝ መቀመጥ ማለት መንገስ ማለት ነው። ማን ነው ይህን የሚተረጉምልን? መጽሐፍ ቅዱስ ነው። የት ነው የምናገኘው? አንደኛ ቆሮንቶስ ምዕራፍ 15 ላይ አሁን ቅድም ያነበብነው ላይ ጠላቶቹን የእግሩ መረገጫ እስኪያደርግ ድረስ በቀኝ ሊቀመጥ ይገባዋል ወይም በቀኝ ተቀመጠ የሚለውን አንደኛ ቆሮንቶስ ላይ ሄዳችሁ ምዕራፍ 15 ላይ እንደዚህ ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 25 ላይ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ፣ ሌላኛው ክፍል ላይ ምን ሊሆን ይገባዋል ነው የሚለው? በቀኝ ሊቀመጥ ይገባዋል ነው የሚለው። እዚህ ጋር ግን ሐዋርያው ጳውሎስ ምን ብሎ ያስቀምጠዋል? ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና ይላል። ስለዚህም ጠላቶቹን ሁሉ የእግሩ መረገጫ እስኪያደርግ ድረስ በቀኜ ተቀመጥ አለው የሚለውን ጠላቶቹን የእግሩ መረገጫ እስኪያደርግ ድረስ ሊነግስ ይገባዋል ብሎ ያመጣዋል ማለት ነው። እግዚአብሔር የተመሰገነ ይሁን። ይህንን በመዝሙረ ዳዊት 110 ላይ በትንቢታዊ ይዘቱ ተቀምጧል። በቀኝ ሊቀመጥ ይገባዋል ነው የሚለው። ጠላቶቹን የእግሩ መረገጫ እስኪያደርግ ድረስ በቀኝ ሊቀመጥ ይገባዋል ነው። ያንን ሐዋርያው ጳውሎስ የሚለዋል እዚህ ጋር
ጠላቶቹን ሁሉ ከእግሩ መረገጫ እስኪያደርግ ድረስ ሊነግስ ይገባዋል። ስለዚህ በቀኝ ሊቀመጥ ይገባዋል የሚለውን ሊነግስ ይገባዋል። ስለዚህ በቀኝ መቀመጥ ማለት ነገሰ ማለት ነው። አንድን መስዋዕት ካደረገ በኋላ በእግዚአብሔር ቀኝ ተቀመጠ ሲል ምን ማለታችን ነው? ነገሰ እያለን። እግዚአብሔር የተመሰገነ ይሁን። ቆመ ስንልስ ምን ማለት ነው? ቆመ ስንል ምን ማለታችን ነው? እግዚአብሔር የተመሰገነ ይሁን። ቆመ ስንል ደግሞ ከበረ ወይም ደግሞ ከፍ ከፍ አለ ማለት ነው። እግዚአብሔር ይመስገን። በእነዚህ በሁለቱም ይመጣል። መጽሐፍ ቅዱሳችሁን ስታጠኑ በቀኝ መቆም የሚለው ደግሞ መክበር በሚል ይመጣል፣ ወይም ደግሞ ከፍ ከፍ አለ ወይም ከፍ ከፍ በሚል ይመጣል መጽሐፍ ቅዱስ ላይ። ይህንን ለማየት ሐዋርያት ሥራ ምዕራፍ 7 ላይ ብንሄድ እግዚአብሔር ይመስገን ምዕራፍ 7 ላይ ምን ይላል? ምዕራፍ 7 ቁጥር 14 ቅድም አንብበነዋል። መንፈስ ቅዱስን ተሞልቶ ይላል ቁጥር 55 ላይ መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና ሰማያት ሲከፈቱ የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። አሁን ቁጥር 57 ላይ ምንድን ነው የሚለው? የሰው ልጅ በእግዚአብሔር ቀኝ ቆሞ አያለሁ ነው የሚለው። 56 ግን ምን ብሎ ያብራራዋል? የእግዚአብሔርን ክብር ብሎ ያብራራዋል። እግዚአብሔር የተመሰገነ ነው። ማንን ነው በእግዚአብሔር ቀኝ ያየው? የእግዚአብሔርን ክብር። ስለዚህ በእግዚአብሔር ቀኝ ቆመ ስንል በእግዚአብሔር ክብር ነው ያለው ማለት ነው። እግዚአብሔር ይመስገን። ሌላው ከመንፈስ ቅዱስ ጋር ይሄ በእግዚአብሔር ቀኝ መቆም የሚለውን ነገር ከምን ጋር ያመጣዋል? እዚህ ላይ ከመንፈስ ቅዱስ ጋር ያመጣል። መንፈስ ቅዱስን ተሞልቶ በእግዚአብሔር ቀኝ ቆሞ የሚል ነገር ታገኛላችሁ። እስጢፋኖስ ይህንን ሲያይ መንፈስ ቅዱስን ተሞልቶ ሲያይ ነው በእግዚአብሔር ቀኝ ቆሞ ያይ። በሌላ ቦታ ላይ ክርስቶስ መንፈስ ቅዱስን ሲሰጥ ወይም መንፈስ ቅዱስን ሲያፈስ በእግዚአብሔር ቀኝ ከፍ ከፍ ብሎ ነው የሚል ታገኛላችሁ። ሐዋርያት ሥራ ምዕራፍ ላንብብላችሁ። ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ ወይም ደግሞ ቁጥር 32 ጀምሮ ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና፣ ተመልከቱ፣ በእግዚአብሔር ቀኝ ምን ብሏል? ከፍ ከፍ ብሏልና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን ምን አደረገው? አፈሰሰዋል። ስለዚህ እዛ እስጢፋኖስ ላይ ምንድን ነው የሚለው? መንፈስ ቅዱስ ተሞልቶ በምን አየው? በእግዚአብሔር ቀኝ አየው። እዚህ ጋር ደግሞ መንፈስ ቅዱስን ሲያፈስ ምን ሆኖ ታየ ይላል? በእግዚአብሔር ቀኝ ከፍ ከፍ ብሎ ይላል። ስለዚህ በእግዚአብሔር ቀኝ መቆም የሚለው ነገር በእግዚአብሔር ክብር መሆን ወይም ደግሞ በእግዚአብሔር ከፍ ከፍ ማለት በሚል ይመጣል ማለት ነው። እግዚአብሔር ይመስገን። ሶስተኛው በእግዚአብሔር ቀኝ መኖር የሚለው ነው። እግዚአብሔር ይመስገን። ይህንን ሮሜ መጽሐፍ ምዕራፍ 8 ላይ በእግዚአብሔር ቀኝ አለ ወይም በእግዚአብሔር ቀኝ ይኖራል የሚለውን ደግሞ እናገኛለን። መኖር የሚለው ደግሞ በእግዚአብሔር ቀኝ መኖር፣ በእግዚአብሔር ቀኝ መቆም፣ በእግዚአብሔር ቀኝ መቀመጥ። እግዚአብሔር ይመስገን። ሮሜ መጽሐፍ ምዕራፍ 8 ላይ ምን እናገኛለን? 8:31 ላይ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ እንዲያው እንዴት አይሰጠንም? ይልና እግዚአብሔር ያመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል ሐዋርያው ጳውሎስ። እዚህ ጋር ይሄ አምላክን በሶስት አካል፣ በአራት አካል፣ በሁለት አካል ለሚከፋፍሉ እንዳይመች አድርጎ ነው ያስቀመጠው።
ማን ነው በእግዚአብሔር ቀኝ ያለው? የሞተው ይልቁንም ከሙታን የተነሳው ነው በእግዚአብሔር ቀኝ ያለው እንጂ እግዚአብሔር ወልድ የሚባል መለኮት አይደለም በእግዚአብሔር ቀኝ ያለው። እግዚአብሔር ወልድ የሚባል አንድ መለኮት እግዚአብሔር አብ በሚባል ሌላ አካል ወይም ደግሞ ፐርሰን አጠገብ አይደለም ያለው። ምክንያቱም እግዚአብሔር ወልድ የሚባል መለኮት የሚባል ነገር አይሞትም። እዚህ ጋር በእግዚአብሔር ቀኝ አለ ምንድነው? ማንን ነው? ሰውነቱን ነው። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ አለ። ስለዚህ የሞተው አካል ከሙታን ተነስቶ በእግዚአብሔር ቀኝ አለ እንላለን እንጂ እግዚአብሔር ወልድ የሚባል አካል ድሮም ጀምሮ ነበረ ከተባለ አሁን ከሞተ ከተነሳ በኋላ አይደለም እኮ በእግዚአብሔር ቀኝ የሚኖረው። አካሉ ግን ያ የሞተው እና ከሙታን የተነሳው አካል ግን ከዘላለም የነበረ አካል አይደለም። ከዘላለም የሚሞት አካል አልነበረውም። ከዘላለም የሚነሳ አካል አልነበረውም። አሁን በእግዚአብሔር ቀኝ አለ የምንለው ምን ነው አለ? የሞተው ይልቁም ከሙታን የተነሳው ነው። ይሄ ደግሞ አካል ነው፣ ሰውነቱ ነው። ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ ያለውን ሰውነት ከሞተ በኋላ ከተነሳ በኋላ አሁን በእግዚአብሔር ቀኝ አለ፣ በእግዚአብሔር ቀኝ ይኖራል ብሎ ነው መጽሐፍ ቅዱስ የሚናገር ያለው ማለት ነው። ስለሞተውና ስለተነሳው አካል ነው እንጂ አንድ እግዚአብሔር ወልድ የሚባል መለኮታዊ አካል አይደለም በእግዚአብሔር ቀኝ አለ የሚለን። እግዚአብሔር የተመሰገነ ይሁን። ምን ማለት ነው ግን በእግዚአብሔር ቀኝ አለ ስንል ምን ማለት ነው? በእግዚአብሔር ኃይል ነው የሚኖረው ማለት ነው። ሁለተኛ አለ ስንል ወይም ይኖራል። አሁን የዚህ ጋር የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ነው የሚለው። ይህንን ሁለተኛ ቆሮንቶስ ምዕራፍ 13 ላይ ስትሄዱ መጽሐፍ ቅዱስ ቁልጭ አድርጎ ያስቀምጠዋል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ እንደዚህ ላይ በድካም ተሰቅሏልና ነገር ግን በእግዚአብሔር ኃይል በሕይወት ይኖራል። ሲሰቀል በምንድን ነው የተሰቀለው? በድካም ተሰቅሏል። አሁን ግን ይኖራል ስንል ሮሜ ላይ በእግዚአብሔር ቀኝ ያለውን ሁለተኛ ቆሮንቶስ ምዕራፍ 13 የሚላል በእግዚአብሔር ኃይል በሕይወት ይኖራል ይላል። ስለዚህ በእግዚአብሔር ቀኝ ይኖራል ስንል በእግዚአብሔር ኃይል ይኖራል ማለት ነው። የእግዚአብሔር ቀኝ የእግዚአብሔር ኃይል ሆኖ መጣ ማለት ነው። እግዚአብሔር የተመሰገነ ይሁን። በመዝሙረ ዳዊት 16 ላይ ስትሄድ ደግሞ በምን አይነት ነው የሚኖረው? በእግዚአብሔር ኃይል ይኖራል ስንል እንዴት የሚለውን ደግሞ ትንሽ ገለጥ ያደርገዋል። መዝሙረ ዳዊት 16 ላይ እግዚአብሔር የተመሰገነ ይሁን። መዝሙረ ዳዊት በቅንፍ 16 ምን ይላል? ቁጥር 11 ላይ የሕይወትን መንገድ አሳየኸኝ፣ ከፊትህም ጋር ደስታን አጠገብከኝ ይልና በቀኝህም የዘላለም ፍስሐ አለ ይላል። እግዚአብሔር የተመሰገነ በቀኝህም የዘላለም ፍስሐ አለ። ስለዚህ አንድ ሰው በእግዚአብሔር ቀኝ ነው ያለው ወይም ስንል ምን ማለታችን ነው? በዘላለም ፍስሐ ነው ያለው፣ በዘላለም ደስታ ነው ያለው ማለት ነው። በእግዚአብሔር ቀኝ መኖር ማለት በዘላለም ደስታ መኖር፣ በዘላለም ፍስሐ መኖር ማለት ነው። ስለዚህ ክርስቶስ በእግዚአብሔር ቀኝ አለ ወይም በእግዚአብሔር ቀኝ ይኖራል ስንል ምን እያልን ነው? የሚኖር በእግዚአብሔር ኃይል በዘላለም ፍስሐ በዘላለም ደስታ የሚኖር አካል ነው። ያ አካል በድካም ተሰቅሏል። አሁን ግን በድካም አይደለም ያለው። እግዚአብሔር ይመስገን። የሞተው በድካም ነው፣ ይልቁንም ከሙታን የተነሳው ብሎናል። ያ አካል ነው በእግዚአብሔር ቀኝ ያለው። አሁን ግን በምንድን ነው ያለው? በድካም ተሰቅሏል። አሁን ግን በእግዚአብሔር ኃይል በሕይወት ይኖራል። እግዚአብሔር የተመሰገነ ይሁን። ስለዚህ በእግዚአብሔር ቀኝ አለ ስንል በእግዚአብሔር ኃይል ይኖራል እያልን ያለ ነው። በዘላለም ፍስሐ ይኖራል እያልን ነው። የእግዚአብሔር ቀኝ
የዘላለም ፍስሐ ነው። እግዚአብሔር የተመሰገነ ነው። ስለዚህ በእግዚአብሔር ቀኝ መቀመጥ፣ በእግዚአብሔር ቀኝ መቆም፣ በእግዚአብሔር ቀኝ መኖር የሚለውን መጽሐፍ ቅዱስ እንደዚህ ቁልጭ አድርጎ አስቀምጦልናል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቀኝ የሚለውን ደግሞ ባለፈው ሁለቱን አይተናል። እግዚአብሔር የተመሰገነ ይሁን። በእግዚአብሔር ቀኝ የሚለውን ባለፈው ሁለቱን አይተናል። እግዚአብሔር ይመስገን። ያየነው ምንድን ነው? አንደኛው በእግዚአብሔር ቀኝ የሚለውን ማቴዎስ ወንጌል ምዕራፍ 26 ቁጥር 64 ላይ ማቴዎስ ምዕራፍ 26 ቁጥር 64 እግዚአብሔር ይመስገን ከቁጥር 63 ጀምሮ ባነበው፣ ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አለህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችኋለሁ ይላል። በኃይል ቀኝ ሲቀመጥ፣ በሌላ ቦታ ላይ በእግዚአብሔር ቀኝ ሲቀመጥ የሚለውን አሁን ደግሞ በምን ቀኝ ነው የሚቀመጠው አለ? በኃይል ቀኝ ብሎ አመጣ። ስለዚህ የእግዚአብሔር ቀኝን የእግዚአብሔር ኃይል ብሎ አመጣው ማለት ነው። ሌላው ዕብራውያን መጽሐፍ ምዕራፍ 1 ላይ ያየነው ቃል አለ። እግዚአብሔር ይመስገን። በዕብራውያን ላይ ያየነው ደግሞ ምን ብለን ያየነው? ዕብራውያን ምዕራፍ 1 ቁጥር 3 ላይ እግዚአብሔር ይመስገን ዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በእግዚአብሔር ቀኝ ተቀመጠ አይልም። እዚህ ግደም በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ እነዚህ ቃሎች ኢንተርቼንጀብል ናቸው ማለት ነው። አንዳንዴ በእግዚአብሔር ቀኝ ተቀመጠ፣ አንዳንድ ጊዜ ደግሞ በእግዚአብሔር ኃይል ተቀመጠ። አሁን ደግሞ እዚህ ቦታ ላይ በግርማው ቀኝ ተቀመጠ። ስለዚህ እግዚአብሔር የሚለው ለክርስቶስ ግርማው ነው እንጂ ሌላ አካል አይደለም። እግዚአብሔር የተመሰገነ ይሁን። እግዚአብሔር ክርስቶስ በእግዚአብሔር ቀኝ ተቀመጠ። እግዚአብሔር የሚለው ሐሳብ በሌላ ቦታ ላይ ደግሞ ምንድን ነው? ኃይል ለክርስቶስ የክርስቶስ ግርማ የክርስቶስ ኃይል ሆኖ ተቀምጧል ማለት የእግዚአብሔር ቀኝ። ስለዚህ የእግዚአብሔር ግርማ ነው፣ የእግዚአብሔር ኃይል ነው። ሶስተኛ ባለፈው ሳምንት ያላየ ነው፣ የዛሬ 15 ቀን ይመስለኛል ያላየ ነው። እዚህ ኢሳይያስ መጽሐፍ ምዕራፍ 48 ላይ ያለ ቃል አለ። እግዚአብሔር ይመስገን። ኢሳይያስ መጽሐፍ ምዕራፍ 48 ላይ ኢሳይያስ መጽሐፍ ምዕራፍ 48 እግዚአብሔር የተመሰገነ ይሁን ስለ ቃሉ። ቁጥር 12 እና 13 እንደዚህ ይላል። ያዕቆብ ሆይ የጠራሁም እስራኤል ሆይ ስማኝ፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ። እጄም ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። በጠራኋችሁ ጊዜ በአንድነት ይቆማሉ። ያዕቆብ ሆይ የጠራሁም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛ። እጄ ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች ይላል። አሁን በዚህ ክፍል ላይ ሰማያትን የዘረጋው ምንድን ነው ተብሎ የተቀመጠው? የእግዚአብሔር ቀኝ ነው። ቀኜም ሰማያትን ዘርግታለች። ይህንን ደግሞ አሁን ምን ብሎ ያመጣዋል? ሌላው የመጽሐፍ ቅዱስ ክፍል ማስተዋል ብሎ ያመጣዋል። የእግዚአብሔር ቀኝ አሁን ሰማያትን የዘረጋው የእግዚአብሔር ቀኝ ነው የሚለውን በኢሳይያስ መጽሐፍ 48 13 ላይ የተቀመጠውን ዘረጋው የእግዚአብሔር ቀኝ ነው የሚለውን በኢሳይያስ መጽሐፍ 48 13 ላይ የተቀመጠውን በሌላ ክፍል ላይ ምን ብሎ ያመጣዋል? ማስተዋል ብሎ ያመጣዋል። እስኪ እንየው። ኤርምያስ ምዕራፍ 10 ላይ ኤርምያስ ምዕራፍ 10 ቁጥር 12 ላይ 10 ላይ ኤርምያስ ምዕራፍ 10 ቁጥር 12 ላይ
ምድርን በኃይሉ የፈጠረ ዓለሙን በጥበቡ የመሰረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው ይላል። አያችሁ፣ ሰማያትን በምኑ የዘረጋው? በማስተዋሉ። ስለዚህ የእግዚአብሔር ቀኝ አሁን ደግሞ ምን ሆኖ መጣ? የእግዚአብሔር ማስተዋል ሆኖ መጣ። ስለዚህ በእግዚአብሔር ቀኝ መቀመጥ አካላዊ ነው ብሎ የሚያስቡ ሰዎች እዚህ ጋር አምጥተን የእግዚአብሔር ቀኝ ማለት የእግዚአብሔር ማስተዋል ሲሆን ማስተዋል አካል አለው። እግዚአብሔር ሲባልስ አካል ሰጥተው ከአካል ቀኝና ግራ ነው ተባለ። እሺ የማስተዋልስ ቀኝና ግራ ምንድን ነው? የእግዚአብሔር ቀኝ የእግዚአብሔር ማስተዋል በሚሆንበት ጊዜ የማስተዋል ግራዋ ቤት በኩል ነው ያለው፣ ቀኟ ቤት በኩል ነው ያለው። አይሆንም ማለት ነው። አንድ አተረጓጎም በተለይ መጽሐፍ ቅዱስን ስናጠና ትክክል የሚሆነው የተኛውም የመጽሐፍ ቅዱስ ሀሳብ ውስጥ ይዘነው ስንሄድ ፍሰቱ ሳይቋረጥ ሲቀር ነው። የሆነ ቦታ ደርሶ የሚንገራገጭ ከሆነ ችግር አለ። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር ቀኝ ሲባል አካላዊ አድርገው ያስቀመጡ፣ የእግዚአብሔር ኃይል ሲባልስ፣ የእግዚአብሔር ግርማ ሲባልስ፣ የእግዚአብሔር ማስተዋል ሲባልስ ያስኬዳል ወይ? በእግዚአብሔር ቀኝ መቀመጥ አካላዊ ከሆነ በእግዚአብሔር ግርማ መቀመጥስ ግርማ የሚባል አካል አለ? በእግዚአብሔር ኃይል መቀመጥስ ኃይል የሚባል አካል አለ? የእግዚአብሔር ማስተዋልስ ሆኖ ሲመጣስ የእግዚአብሔር ቀኝ የእግዚአብሔር ማስተዋልስ ሲመጣ ማስተዋል የሚባል አካል አለ? ስለዚህ ይሄ የሚያስኬድ አይደለም ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ጠቅለል ሳደርገው ለጥያቄ ለመጣችሁ ሰዎች እድል ለመስጠት በእግዚአብሔር ቀኝ ስለ እግዚአብሔር ቀኝ ጉዳይ መጽሐፍ ቅዱስ ሲያነሳ በእግዚአብሔር ቀኝ መቀመጥ፣ በእግዚአብሔር ቀኝ መቆም እና በእግዚአብሔር ቀኝ መኖር በሚል ይመጣል መጽሐፍ ቅዱስ ላይ። በእግዚአብሔር ቀኝ መኖር የሚለውን በእግዚአብሔር ኃይል መኖር ወይም ደግሞ በዘላለም ፍስሐ መኖር የሚል ትርጉም ይዞ እናገኛለን። በእግዚአብሔር ቀኝ መቀመጥ የሚለውን ደግሞ መንገስ ብሎ ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 25 ላይ ግልጽ አድርጎልናል ማለት ነው። በእግዚአብሔር ቀኝ መቆም የሚለው ደግሞ መክበር ወይም ከፍ ከፍ ማለት የሚለውን ደግሞ በሐዋርያ ሥራ ምዕራፍ 7 ቁጥር 55 እና በሐዋርያ ሥራ ምዕራፍ 2 ቁጥር 33 ላይ መጥቶ እናያለን ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ይህንን ካልኩኝ እግዚአብሔር ይመስገን። በዚህ ዙሪያ ላይ ግልጽ ያልሆነላችሁ ሰዎች በእግዚአብሔር ቀኝ መቀመጥ፣ በእግዚአብሔር ኃይል መቀመጥ፣ በእግዚአብሔር ግርማ ቀኝ መቀመጥ፣ በእግዚአብሔር ማስተዋል ቀኝ መቀመጥ የሚባሉ ነገሮች አካላዊ የሚመስላችሁ ሰዎች ልታስረዱን የምትፈልጉ ወይም ደግሞ ግልጽ እንዲሆንላችሁ የምትፈልጉ ወገኖች እንድትገቡ እንግዲህ እድሉን እንሰጣለሁ ማለት ነው። እንግዲህ መግባት ትችላላችሁ። እግዚአብሔር ይመስገን። ያው መድረክ በጣም ክፍት ነው። ምንም ማናችሁም በተለይ በሌላ ቦታ ላይ ይህንን አስተምሮ አብ ወልድ መንፈስ ቅዱስ አንድ አካል አንድ አምላክ ነው እንጂ ሶስት የተለያዩ አካላት የሚል የመጽሐፍ ቅዱስ ማስረጃ የለም ብለን ስለምናስተምር በዚህ ቅር የምትሰኙ ሰዎች በተለያየ ቦታ ላይ የተለያየ አይነት መጽሐፍ ቅዱስም ምንም እኛም የማናውቀውን አይነት ንግግር እንደምትናገሩ እናውቃለን። ግን ቦታው ይሄ ነው። እዚህ ጋር ቀርባችሁ እስኪ ልክ ያልሆነበትን ምክንያት የእግዚአብሔር ቀኝ ሲባል የእግዚአብሔር ኃይል፣ የእግዚአብሔር ግርማ፣ የእግዚአብሔር ማስተዋል ማለት ነው እንጂ ሌላ ሁለተኛ ወይም ሶስተኛ አካል የሚያመለክት አይደለም በሚል መጽሐፍ ቅዱስ የሚያስቀምጣቸውን ማስረጃዎች አቀርባለሁ። አይ ይሄ አይደለም እንደዚህ አይደለም መጽሐፍ ቅዱስ ውስጥ አሁን የተናገርከው ነገር በመጽሐፍ ቅዱስ ውስጥ የለም ብሎ ሊያስረዳ ሊሞግትም የሚፈቅድ ሰው ካለ በደስታ እናንተ መግባት ትችላላችሁ ማለት ነው። ከገባችሁ በኋላ ማሾፍ ማላገጥ እንዲህ ካለ ያው ለቤቱ አሳያለሁ ያንን የምታደርጉትን ነገር። ከዛ በኋላ ቤቱ ያንን ነገር ካየ በኋላ እንግዲህ ለእናንተ ወደሚሆነው መሸኛ እንታልፋላችሁ ማለት ነው። እግዚአብሔር ይመስገን። ማወቅ የምትፈልጉ ደግሞ የበለጠ ማወቅ መረዳት የምትፈልጉ ደግሞ ትኖራላችሁ። ለእናንተም እድል እሰጣለሁ። ገብታችሁ ማወቅ የምትፈልጉትን ነገር
እንድታውቁ እድል እሰጣለሁ ማለት ነው። ሶስተኛው ይህ እውነት የገባችሁ ያወቃችሁ የተረዳችሁ ሰዎች እግዚአብሔር ስለገላገለን ይህን ብርሃን ስላበራለን እግዚአብሔርን በጣም 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 ማመስገን አለብን። እግዚአብሔር የተመሰገነ ነው። እንደዚህ በእግዚአብሔር ቃል ውስጥ የተቀመጡትን ነገሮች ሁሉ በዝርዝር ባለማየት የእግዚአብሔር ቀኝ የሚለው ሐሳብ የእግዚአብሔር ግርማ ሆኖ የመጣበት ቦታ እንዳለ የእግዚአብሔር ኃይል ብሎ የመጣበት የእግዚአብሔር ማስተዋል ብሎ የመጣበት ቦታ እንዳለ ሳይረዱ አንድ ቦታ ላይ ብቻ ያለችውን ነገር ወስደው ያንንም ደግሞ በሰውኛ ተርጉሞ የአካል መዓት ሰብስቦ ከማምለክ ነፃ አውጥቶናል። እግዚአብሔር ይመስገን።